አልተኛውም ነው ለኩማ ብዬ ነው የተቀመጥኩት። ለሊቱ ሙሉ አልተኛውም። ግን ዞዬ አይደለም አባቴ ሙት አይደለም ልጁ ገብቶ የሚያወራ ሰው ነው። እሱ ሰፖርት እያደረገኝ ለዜድ ተቃራኒ ሆኖ ዞዬ በራሱ አካውንት ሰፖርት ሲያደርግ የነበረ ሰው ነው። ይሄ ሰው ደግሞ በውስጥም በምንድን ነው በገስት ይገባል። ገስት ገብቶ የሚያወራ ሰው ነው። ሌላ ሰው ነው። ማርያምን ጭራሽ የሚገናኙ ሰዎች አይደለም። እግዚአብሔርን እሱ አይደለም። እኔ ለምን መሰለሽ ጂጂ ዞዬ እኔ የፈረደበት እውነት በጣም ነው የሚያሳዝነኝ። ጭራሽ በእውነት እሱ አይደለም። እግዚአብሔር ምስክሬ ነው። አሁንም ዲቦራ ልታወራሽ ብላ ስላላስገባሻት ነው እኔ የገባሁት እኮ አስገቢያ። ግን እግዚአብሔር ምስክሬ ነው አይደለም። ያው ቦሌ ምናምን እየነገሮች ነው ያቆጫል። ግን እንትን እንዳት ማለት ሎጀስ ልታወራሽ ፈልጋ ነው። እኔ ግን ማለት የእሱም ብዙ አካውንቶችም ስላሉ ስለማቅ ቤታ የሆነ ሞራል የሚባል ነገር አልገባሽ ቀስ ብሎ ራሱ ሰውየው ገብቶ የሚያወራ ነው። ጭራሽ ሌላ ሰው ነው አይደለም እሱ። እኔ የኔ ጊፍተር ነው። ለእኔ ነው ጊፍት የሚሰጠኝ በብዛ ምናምን። አዎ ሁሌ ማታ ማታ ያውቃሉ። ጥሩ ነበር። ያው ሰው ፈልጎ ነው የሚሰጠው። ግን እሱ ለማን ነው? ለዲቦራ ጌም ስለሆነ ለኩማም ስጡት እርዳታ እንዲሆንበት ስላልፈለገ ኩማም ለሞራሉ ተብሎ ለፉክክር ጌም ስለሆነ ለፉክክር ተብሎ ነው ለእሷ የሰጣት። እንዲፎካከሩ ተብሎ ነው የሰጣት። እኛ ልንፎካከር እኛ ኦሮሞች እንደሱ ተሳስተሃል። እኛ ልንፎካከር እኛ የምንፎካከረው በነፍስ ነው። በነፍስ ልጆቻችንን በማስ መሬት በመዝረፍ እንግዲህ ቤታ አባታችሁ ነው ኮመንት የምትሉት። እግዚአብሔር ምስክሬ ነው አይደለም ብያለሁ። ከፈለጋችሁ ተዘቅዘቁ። እኔ እሷ ዲቦራ ስላላስገባሻት እባክሽን ሂጅልኝ ብላ ነው ማርያምን ጂጂ የመጣሁት። አሁንም አይ ቲንክ አስገብኛለች ነው እና እኔ ደነገጥኩ። ምክንያቱም እኔ ሰፖርት የሚያደርገኝ ሰው ነው። ጭራሽ ዞዬ አይደለም። በፊት ኦሎይስ ማለት ደግሞ ማታ ሁሌ ነው የሚያደርገኝ ሰፖርት። ሁሉም ያውቁታል ሰፖርተር እንደሆነ አውቃለሁ። የእሷም ነው የፍሬን ነው እና ምንድን ነው አንዳንዴ እንትን ይላታል፣ ሰፖርት ያደርጋታል። ይሁን ብዙ ቦታ ላይ እንትን ይላል እና እኔ አያወራም። ምን አባታችሁ አገባችሁ? ዞዬ ካልሆነ ገብቶ ያወራ አይሁን። ዞዬ ካልሆነ ገብቶ ማን ስሩ ናችሁ ነው ገብቶ አያወራም። ቢሆንማቸዋል እንዴ ጉማታሞች ይህ ዞዬ ራሱ ቢሆን መብቱ ነው በገዛ ግፍቱ። እግዚአብሔር እኔ ለእሷ ልነግራት እንጂ ምን አገባችሁ? ጭራሽ ገብቶ ያወራ ይላሉ። እንዲ ማን ናቸው? አይ እኔ እንዲ ጭራሽ ራሷ የተሰማትን የተናገረችው። ግን ያልሆነን ሰው ሆነ ብሎ ጭራሽ ገብቶ ያወራ። ለምረው ገብቶ የሚያወራ መብቱ እኮ ነው። እኔ ገብቶ ያወራ ምናምን አይደለም። አትሊስት አለ አይደለ ከምን እንደተረዳሽው ገብቶኛል። ያው አቋል ገባሽ እና ስለማውቀው አትሊስት እንደው አንዱን እንኳን የሆነ ለሞራል መጀመሪያ ሞራል የሰው ልጅ ገንዘብ አይደለም ሞራሉን ነው ማንሳት ያለብሽ። በሞራል አይዞህ ማለት እንጂ ቤታዮ የሰጠችው ይበልጣል። ከመጀመሪያው ጊዜ ጀምሮ ቤታዮ ያወጣችው ሞራል የደገፈችው እኮ ይበልጣል ከኛ ይልቅ እና ስለምቀርበው ጂጂዬ እናቴ እንዴት ነሽ? ለማለት ነው። ከቻልሽ እሷና ቅንነትን አውርተሽ ጨርሼ ከቻልሽ ዲቦራን አስገቢያት ልታወራሽ ትፈልጋለች። አይ እኔም አጭር ነው የማውራው። አምሾር 100% ጂጂዬ እኔ በጣም ነው የምወድሽ ማከብርሽ፣ ግን አይደለም አውቀዋለሁ እና ኦልዌይስ ከዞዌ በፊት የነበረ ነው በፊት የቆየ ጊፍተር ነው እና አምሾር እና የሚያሳስቱ ብዙ ሰዎች ስላሉ አንዳንድ ጊዜ ካለን ፕላትፎርም አንጻር በፊት ጽፌለታለን ተጻጽፈታል እሱ እና አካውንቱ እንትን አይደለም አዲስ አይደለም ለእኔ ራሱ ግን ሁለት በጣም የቆየ ነው። በጣም ሰዎች ጠየኩኝና ዞዌ ነው ስላለኝም
አይደለም ደግሞ ዞይ ደግሞ ቢሆንም ዞይ ደግሞ ቅርባችን ነው ማለት መወቃቀስም ካለብን ማለት እኛ ቅርብ ነን። አንቺንም ታውቂዋለሽ፣ አንቺንም ሰፖርት አድርጓል። ሁላችንም ጋር የገባ ሰው ነው ዞይ። ስለዚህ መውቀስ ካለብን እኔ ሰፖርት አላደረገኝም። የኔ ቆንጆ እኔ ለማለት የፈለግኩት ሁላችንም እናውቀዋለን እና መውቀስም ካለብን በውስጥ እንወቃቀስ፣ ይሄንን ባህል ዴቨሎፕ እናድርግ። ምክንያቱም እዚህ ጋር ያለው ኦዲየንስ ቅንነት በውጭ እኮ ነው ሞራላችን ማለት እሱ። ይኸውልሽ አንድ ነገር ልንገርሽ፣ ቅንነት አንድ የማልወደውን ነገር ልንገርሽ። አንድ ሰው በውጭ ሞራልሽ አንድ ሰው ተቸግሮ ልንገርሽ አይደለ? አሁን ግን ቤታዮ ያለችው ነው የሚያስኬድ። ቤታዮ ምን አለች? ለፉክክር እንዲሆን ያደረገ ያለችው ያስኬደኛል ማለት እሱ ሲሰጥ ሌላው ይመጣል ብሎ ነው ያደረገው። እሱ ያስኬደኛል። መወቃቀስ የሚለው ነገር ግን አያስኬደኝም። ምክንያቱም አንድ ሰው ተቸግሮ እዚህ ጋር ሲመጣ በሞራል ተነሻለች፣ በገንዘብ አይደለም። ሞራል ፈርስት ታይፕ ሞራል ነው። ያንን እኔ እኮ ያልኩበት ፖይንት ጂጂ ያልተረዳሽኝ ቢሆን ኖሮ ነው እንጂ አሁን አይደለም እኮ ኦልሬዲ ያልሆነ ሰው ስሙ መነሳት የለበትም። በመጀመሪያ ደረጃ ቢሆን እንኳን ቢሆን እሱ ሆኖ ቢሆን ኖሮ በዚህኛው ሳይድ ኩማን መደገፍ ያለበት ሰው መደገፍ ነበረበት፣ አልደገፈውም። እዛ ጋ የፈለገ ሰው የመስጠት መብት አለው። አሁን እዛ ጋ ዞይ ሆነም አልሆነም መደገፍ ይችላል። ለምን ይወቀሳል? ጊፍተር ሰፖርት ለሚያደርገው ሰው ሰፖርት አልኳል። ኦፍኮርስ ኮምፒቲሽን ነው፣ ጌም ይጫወታል። እኮ ጌም አይደለም ኖ አይ አንደርስታንድ። ግን ይኸውልሽ ጂጂ ሀሳቤ እንድትረጅኝ አሁን ቤት የተናገረችውም ነገር ኮምፒቲሽኑን ስለምታውቀው ነው። እዛ ጋር ሲወርድ እዚህ ጋር ይወርዳል። ኖርማል ጌም ላይም ቢሆን እንደዚህ አይነት ነገሮች ይጠቅማሉ አብሮ ላለው ሰው ማለት ነው። እሱ አሁን ቁጭ ብትል በ10,000 በ5,000 አንቺ ምትሆን አልቀበልም ቤታ ያለችን ይቀበላል። ያንን ነገር ያደረገ እሱ ለኮምፒቲሽን ነው የሚለውን ነገር እቀበላለሁ። ዞዬ ግን እኔ ላይ የሚያምን ነገር አድርጓል። አንድ ብቻ አይደለም። የሀገሬ ልጅ ቢያደርግ ችግር የለውም። የሀገሬ ልጅ ቀጥታ ፖለቲከኛ ነው ወይም ደግሞ ቀጥታ ለዮኒ ሲያግዘው ችግር የለውም። ዞዬ ግን ፍሬንድ ነው። እኔ እንዲረዳ ይፈልግ አይደለም፣ ግን ጌም ነው። ሁለተኛ ጊዜ የሚቀጠቀጥ ያደረገኛል ዞዬ ነው። እሱ ችግር የለውም። ሁለተኛውን ግን አውቆታል። እሱ ራሱ መጥቶ አውርተናል በውስጥ በኩል። ግን በሌላ ሰው ላይ የሚደግመው ከሆነ ሰምቲንግ ስሮንግ ችግር አለበት ማለት ነው። ይሄ ልጅ ተቸግሯል፣ በቃ ተቸግሯል። ዘረኝነቱን ታዩ። እኛ ዘረኛ ብንሆን ኖሮ ከዘራችን ብዙ ብር ይመጣልን ነበረ። ዘረኝነት የለብንም። በተለይ እኛ የምታየውን እኔም ኩማ ምናምን ዘረኝነትን መሆን አንችልም፣ እንደ ሰው ስለሆነን ማለት ነው። ያ ነገር ነው ዛሬ ከዚህም ከዛም ያላረገ በእውነት ስለምንኖር ነው። እና ግን ከወደቅን ደግሞ እና በስራችን ከወደቅን ወይም ደግሞ ጊዜ ከጣለን አትከፍክቱ። በቃ ጊዜ ጥሎናል። ያን ያናድደኝ። የኛዎቹ ጥለውናል። እናንተ ደግሞ የወደቀ ሰው አግኝታችሁ ስትቀጠቅጡ ይወልስ። ቴንኪው ቅንነት፣ በጣም ማመሰግንሽ። ቴንኪው። እቺ ኦሮሞና ዘመዶቿን ፍለጋ ሄደች። ልብ በይ፣ ከባድ ጦርነት ነበር። አሁን እዮዳብ ጋር ተምሪ የምትባል አንድ ትራቁስ የምትበላ ምታራ እዛ ውስጥ የምትኖር ኋላ ቀር አልቃ መንምና ማለት ነው። ኮርኪ ላይ ሻወር የምትወስድ ጥንብ ኋላ ቀራለች። ገባሽ? ወላሂ ላዚም ከመሬት ተነስታ እዮዳብ ገብታ ስክሪንሻት አድርጋ ኖ መሸማቀቅ የለባትም። አሁን ለምሳሌ እቺ ልጅ ምናሽን እንዴት የምርናት ስባት ወይ ማሜ እንዳለ ለኦሮሞ ረዳች፣ ለነዚህ ገዳይ፣ ለነዚህ ምን ሪከርዶ አለ። ምን የማትለው ነገር እንዴት ትሰጣለች? ገባሽ? እና ዘመዷን መርጣ ሂዳለች። ልብ በይ። ይሄ ማለት ከአማራ ጋር ልታቀሳስራት ማለት ነው። ግዴታ ደግሞ እኛ ከሷ ጎን መሆን አለብን። ምንም አይጠቅማትም። ደሃ አይጠቅማትም። ለልጅቷ አይጠቅማትም። ለራሳችን ያሉን ሰዎች ጭራሽ ልጅቷ እንዳም ትጠጋ። እኛ ራሳችን ወደዛ እንጠጋለን። ወዴት ነው የምትሄዱ አንተ? ወደ 10 ምናምን ሺህ ሰው ተሰብስቦ ማትላት ነገር የለም። ዳልቻ ገብቶ እናቴ 1 ሰዓት ሙሉ ከእሷ ጋር የተረጋገጠው ማለት ነው። ገባሽ? ከተሚር ጋር ማለት ነው። እዛ እዮዳብ ቤት። ይሄ ማለት ምንድን ነው ያሰው? አንደኛ የረዳችው ምስኪንን ነው። ኦሮሞን ሳይሆን አንድ ምስኪን ሰው ረዳች። አንድ በይ። ድሮ ጀምሮ ኩማ ጋር በጣም ነው የሚግባቡት ሁለቱ። እንዲያውም በትክክል ወደ እኛ ያመጣት ኩማ ነው።
ካላስገባችኋት ቤታዩን ወደዋት ይሆናል እና ላቅም የድሮ ፍቅር ብሎ ቃላት በዚህ ላይ እችል እስኪ ቆይ በዚህ ጉዳይ ላይ እቺ ልጅ ካልተመሰገነች እንደው አላህ ራሱ ወክሰላል እንጂ ማሜ ምን አልክ መሰል ትዝ ይልህ እንደሆነ ኮይ መታለች አይ ፊናችን ጂ እንዴት ነሽ ወይ እንዴት ነሽ እንዳትቀየምኝ ኧረ አልተቀየምኩሽም ብቻ የሆነ ነገር ላስረዳሽ ነው የገባሁት ፕሬዚዳንት ማሜ እንዴት ነክ አለሁልሽ እናቴ ጂጂ እንትን ዞይ ነው ስትይ ምናምን ሰምቼ ላስረዳሽ ነው የመጣሁት አይ አይደለም አይ ማርያምን ነው የምልሽ የምወዳት እናቴን ይንሳኝ ዞይ አይደለም እናቴ ትሙት አይደለም እንትን ነው ላይክ በስህተት ነው በእርግጥ ሊመስል ይችላል ዞይ ደግሞ ቢሆን በሁለቱም ቦታ ይሰጣል እንጂ እንትን አይለም እኔ ጋር ደግሞ ሰው አልነበረም አይተሻል እሱ ብቻ ነው የሰጠኝና እሱ አይደለም የምር ላስረዳሽ ተሳስተሽ ተሳስተው እንዳያሳስቱሽ ብዬ ነው እንደዛ አይደለም ማርያምን አይደለም እንደዛ ልንገርሽ ብዬ ነው ያ እኔ እኮ ላይቭ ሆኜ አስገብኝ ስለ እንትን አላልሽኝም ወድሻለሁ ታውቂያለሽ በጣም ነው ማንም ሰው ሲዘምትብሽ ሙሉ ህዝብ ከጎንሽ ነበር ማንም አንቺ የሆነ ነገር ኮይን መጠቀም ምናምን ነገር ማንም ቅር የሚለው የለም እርግጠኛ ነኝ ግን የልጁ ሞራልን እኮ ጭራሽ ስብርብር አደረጉት እኮ ሰው እኮ ሰው እረዳለሁ ብሎ ሲሄድ ወላሂ ሰው በመጀመሪያ የጠበቅነው ነገር ነበረ ቆይ አይ እውነትን እናውራ አንድ ደቂቃ በመጀመሪያ ደረጃ ሰው ረዳለሁ ብሎ ይሄ ጌም አይደለም ረዳለሁ ብሎ ተሰባስቦ ሲገኝ አንደኛ ደረጃ